700,000 ለአምስተኛ እና ለስድስተኛ ከ7 ጀምሮ እስከ 10ኛ ዕጣ ለሚደርሳቸው ጊዜ በትዕግስት አንድ ደቂቃውን ካውንት ዳውን ትጠብቃላችሁ ማለት ነው። አሁን ያንዳንዱ ሰው ሬጅስተር የሆኑ ሰዎቹን በማንቀሳቀስ ላይ በማገላበጥ ላይ ይገኛል። ሲስቴም ላይ ያሉትን በጉጉ ጠብቁ። ከየትኛው ዓለም ለየትኛው ለማን እንደሚወጣ አናውቅም። ሀቢባ ይታያል አይደል? ሲያገላል አዎ ይታያል። እየቆጠርን ነው። እሺ ቁጥሩ 32 ሴኮንድ ላይ ይገኛል። ካውንት ዳውን እያደረግን ነው። 9 ሴኮንድ 7 ወጣታችን ለትልቅ በጣም ሲጠበቅ የነበረ ኮሚቴ ነው። 20 ሴኮንድ ይቀራል። 10 ሴኮንድ 15 14 ራሱ ጠቅቆ የሚያወጣ ይሆናል ማለት ነው። ሲስተሙ ላይ በዚህ መልኩ ከ10ኛ ጀምሮ ያሉትን ማየት ይችላላችሁ። ስለዚህ የ50,000 ተሸላሚዎች እዚህ ጋር እንደምታዩት ሄደርጉ ከትንሹ ወደ ትልቁ ሄድ ይሆናል። ሀሳቡ ታደሰ ባለቤቶች እስክሪንሻቱን ወስዳችሁ ብሬክዳውን ይደረጋል። ሰዎች ስሙን ንገሩኝ። ስክሪንሻት ማድረግ ፈልጋለሁ። ከታች ነው የሚጀምሩ ሀቡ ሸላሚ ሔዋን የማርያም አይሰማንም። 10ኛ ማን ያለው አይሰማም። 10ኛ የኛው ነው። ይኸው 10ኛ የኛው ነው። አዎ በቃ እኔ ስክሪንሻት አድርጌያለሁ። ግን ስም ስጠሩ እንዲሰማን በጥራት ኮንዶሚኒየም ተሸላሚ ጸጋ ቴንታሶ ይላል። ማንደፎ ሻበሌ አይሰማም። እኛ አልሰማንም። ማንደፍሮ ሻሌ እጅግ ደስ ይላል። በጉጉት ሲጠበቅ የነበረው ዕጣ የወጣ ነው። 5ኛ ዕጣ ተሸላሚ ደግሞ አዶት እንሰት 5ኛ አዶት እያለች ነው። አዶት ኮንግራቹሌሽን ያሉትን ሰጥቃት ቡና ነው። አምስተኛ ምህረት ጸጋይ 6ኛ ዕጣ ምህረት ጸጋይ። በጣም ደስ ይላል። በጣም አዋቂ ነው። በጣም ደስ ይላል። እንዲሁም የ7ኛ ዕጣ ተሸላሚ 50,000 ብር ሉዋም አስፈላሽ እንዲሁም ደግሞ ዘመኑ ሜሄ እስክሪኑ ላይ ስለምናስቀምጥ ፕሮግራሙ ፍጻሜ ማየት ይቻላል። እንዲሁም የ9ኛው ጽጌ ጸጋ የ9ኛ ዕጣ አሸናፊ ጽጌ ጸጋ፣ እንዲሁም የመጨረሻው 10ኛ ዕጣ አሸናፊ ሀብታም ታደሰ። የዛሬው እድለኞች 10 ደርሰዋል። በጣም የሚገርማችሁ ለ4 ሰዎች ብቻ ነበር የዕጣው ዝግጅት። ነገር ግን ሰክሰስ ፕላስ በሚል የ100,000 ብር 2 ዕጣዎች እንዲሁም የ50,000 ብር የቀሩትን 4 ዕጣዎች ጨምሮ 6 ዕጣ ተጨማሪ ዕጣ ጨምሯል። ለሰክሰስ ፕላስ አንድ ጊዜ ሞራል ተመልካቾችም አልሰሙም እንዲደገም እንፈልጋለን። ከ1 እስከ 10 ያሉት ዝርዝሮች እነዚህ ናቸው። ባለ 3 መኝታ ኮንዶሚኒየም ባለ ዕጣ በድጋሚ ሔዋን የማርያም ባለ 3 መኝታ ኮንዶሚኒየም ሔዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ሔዋን የማርያም
አስፊሽ ክንድቦች በማዕከላችን እንዳለ እስከ 10 የወጡ እቃዎችን በመመዝገብ ላይ ይገኛል። እያንዳንዱን በድጋሚ በስነስርዓት ኦርደር አድርገን እንጠራለን። አስፊሽ ፕሊስ ላኪን በጥንቃቄ ያዝና ከዛ በኋላ ወደ ላይ እየጠራ ተስብዬ ከአንድ እስከ 10 የወጡትን እቃዎች ስም ዝርዝር እጠራልሃለሁ። የመጀመሪያው ባለ ኮንዶሚኒየም አሸናፊ ሄዋን የማርያም ስትሆን ባለ 2 መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ 2ኛው ዕጣ አሸናፊ ነው። የ3ኛውን ዕጣ ባለ 1 መኝታ ኮንዶሚኒየም ደግሞ እድለኛ ጸጋ ቴንሶ ባለ 1 መኝታ ኮንዶሚኒየም ባለትና እንዲሁም ባለ 500 ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማንደፍሮ ሻበል የ500 ሺህ ብር እድለኛ ነው። አዶት እንሰት ደግሞ የ100 ሺህ ብር እድለኛ ነው። ምረት ጸጋዬ የ100 ሺህ ብር እድለኛ፣ እንዲሁም ሉዋም አስመላሽ የ50 ሺህ ብር እድለኛ፣ ዘመኑ ሜሄ የ50 ሺህ ብር እድለኛ፣ ጽጌ ጸጋ የ50 ሺህ ብር እድለኛ እንዲሁም ሀብታሙ ታደሰ የ50 ሺህ ብር እድለኞች ናቸው። ይሄ ነው የስም ዝርዝራቸውና የእጣቸው። ስድስተኛ ምህረት ጸጋዬ የ6ኛው ዕጣ የ100 ሺህ ብር አሸናፊ። 7ኛ ዕጣ ሉዋም አስመላሽ 50 ሺህ ብር 50 ሺህ ብር። ዘሙ ሜሄ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር እንዲሁም ሀብታም ታደሰ 50 ሺህ ብር። ይደገማል ካስፈለገ። ስንተኛ? 7ኛ 8ኛ ዘመኑ ሜሄ 50 ሺህ ብር። ዘሙ ሜሄ ሄዋን የማርያም ናት። ዘሙ ሜሄ 50 ሺህ ብር። 9ኛ ጽጌ ጸጋ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር። 9ኛ 10ኛ ሀብታም ታደሰ 10ኛ 50 ሺህ ብር። እናመሰግናለን። አስፊሽ አሁን አንድ ባረካቸው መሰረት አንዳንድ ወገኖቻችን ትንሽ ድካም ስላለ ማለት ያለባቸው የተንቀሳቀሱ ይገኛሉ። ግን በተቻለ ፍጥነት እዚሁ ላይቭ ላይ ቀርተናቸው ቢያንስ ከ1 እስከ 4 ክፍል ላይቭ ላይ ቀርተን ሌሎችን ደግሞ ልስም በሀቢ በኩል ደግሞ ከእንደገና ማስጠቀት ሳት በርሳቸው እናደርጋለን። የሚጠሩትን ሀቢባ የሌለኝ የሚሉትን እየሳብሻቸው እያስረዳሽ ስለበት እንዲያደርጉና ዳግማዊ ከቻል ትንሽ ደቂቃ ሰጥተን የኬክ ቆረሳ አለ። እዚህ ቤት ወጣላቸውን ለተለያዩ ወጣላቸውን ሰዎችን በመወከል ኬኩን ቆርሰ ሊቶታ በጣም ደስ ይለናል። ሻምፓይን አንድ ቤት ይቆረሳል። ሻምፓይን አለ። በጣም ትልቅ ይቅርታ። ይህም ደግሞ በፍጥነት ዱላካችሁን ኬኩን ሻምፓይን እንድታቀርቡና ዳግማዊችን ሴሬሞኒ አክብሮ እንዲወጣ በትህትና እንጠይቃለን። በጣም እናመሰግናለን። ለደረሳችሁ እድለኞች እንኳን ደስ አላችሁ። ከ1 እስከ 3 የደረሳቸውን ሰዎች ስልክ ቁጥር ቢላክልኝ እና ወይ እየደወልን ብንጠራቸው አይደል? ምክንያቱም እንደ አንደኛው ዙር ያልሆኑት ሰዎች እኔ ነኝ ብለው እንዳይገቡ ታይማችንን ዌስት እንዳያደርጉብን። በተቻለ ለአንደኛ ዕጣ የወጣላቸው ሰዎች አሁን ስንጠራ ሄዋን ሄዋን የማርያም ካለች ትምጣ፣ ቶሎ ካለች ትገኝ። ሄዋን የማርያም እዚህ ውስጥ አለሽ። ሄዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሰሽ ሄዋን የማርያም ትባያለሽ። ኮንግራጁሌሽን በሏቸው። ሌሎች ኮንግራጁሌሽን በሏቸው። እኔ ነኝ እያለች ነው። አሁን ማንም ሰው እኔ ነኝ እንዲል ይችላል። እንዴት ነው ማረጋገጥ የምችለው? ወይ ስልክ ቁጥሯ ኖሮኝ በስልክ አውርቻ ቲክቶክ ፕሮፋይሏ ልካልኝ ዋትሳፕ ላይ ባስገባት እንደዛ መርጣለሁ። ነው
ላስት ታይም አይ ሪሜምበር አንድ ወንድ ብርቱካን ነኝ ብሎ ገብቶ በጣም ታይማችንን ሚስት ሲያደርግ። እሺ አባዬ፣ እስከዛም ዳግማዊ አሰፋ ትንሽ የእረፍት ጊዜም ስለሚያስፈልገው የደረሱ ሰዎቹን በመወከል ኬክ ቆርሶ እንዲወጣ እና ከዛ በኋላ እየጠራናቸው እነሱ እንጋብዛለን። በጣም ጥሩ። እሺ እንኳን ደስ አላችሁ። እንኳን ደስ አላችሁ።